ሰላም ጤና ይስጥልን ውድ የፎይ ቲዩብ ተከታታዮች እንደምን ናችሁ? ወንድማችን ፎይ እንኳን ደህና መጣ። እንኳን ደህና ቆየን። ተመልካቾቻችንንም ሰላም ብያለሁ። ዛሬ እንግዲህ አንድ አጋጭ የሆነ አጣይ የሆነ ቪዲዮ አግኝቼ ልኬልህ ነበርና እሱ ቪዲዮ ላይ ሪያክት እንድንሰራበት ስለፈለኩ ነበር የመጣ ነው። አይተዋል ቪዲዮ ነው? አዎ ቪዲዮ ናቸዋለሁ። ከዚህ በፊትም ቲክቶክ ላይ የተወሰነ ምላሽ ሰጥቼበት ነበር። ይሄ ቪዲዮ በጣም ንቀት የተሞላበት ስለሆነ ሰዎች ሁሉ ይማሩበት ዘንድ በዩቲዩብ በድጋሚ ሰፋ አድርገን ምላሽ ለመስጠት ወደናል። ምክንያቱም ክርስቲያኑ በተሰበሰቡበት ላይ ክርስቶስን የተሳደበው ክርስትናን ነው ያንቋሸሸው። ስለዚህ ምንም እንኳን የተለመደ ቢሆንም አሁን ጊዜው ግን ምላሽ የምንሰጥበትም ስለሆነ ቪዲዮውን እንስማውና ምላሽ እንስጥበት። ሌሎች እንዳይሰናከሉ እስልምና ውስጥ ያሉትም ደግሞ ኡስታዞቻቸው የሚያነሱት ነገር እርባና ቢስ መሆኑን ማሳወቅ ስላለብን መልስ እንዳለንም እንዲያው በትክክል እንግዲህ እንደዚህ አይነት ነገር ያልተለመደ ነገር ነው። መንገድ ላይ በእስልምና ያልተለመደ ነገር ነው። እድሜውም ትልቅ ነው። እንደዚህ አይነት ቅጽበት ባይናገር ጥሩ ነበር። ቪዲዮ ለተመልካቾቻችን አስደምጠን እንመለስ። አባይ ደር ጓደኛ ነው ባይዘይ ከሱ ወዲያ የማንም ደም እኛን አያድንም። ወላ የበግ ደም ወላ የግመል ወላ የከብት ወላ የሰው ደም ማንንም አያድንም። ማንም ለማንም አልሞተም። ማንም ለማንም አይሞትም። ኦኬ የማንንም ደም አያድነንም። የማንም ደም አያድንም። ማንም ለማንም አልሞተም። የበግም ሆነ የሰው ደም አያድንም። ማንም ለማንም አይሞትም ብሏል። እያንዳንዷን አፍርሼ እስልምና ላይ አፕላይ አድርጌ እስልምናን እናፈርስበታለን። በዚህ ንግግሩ እኛ አንድ ነገር እናምናለን። በምን እናምናለን? ክርስቶስ በፍቃዱ መጥቶ ስለኛ ቤዛ ሆኗል። ራሱም ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28 ላይ የሰው ልጅ ሰውን ሊያገለግል ቤዛ ሊሆን ነፍሱንም ሊሰጥ መጥቷል ብሎ ቤዛ እንደሚሆን ነግሮናል። ይህንን ያደረገው ደግሞ በፍቃዱ ነው፣ በግዴታ አይደለም። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 እንደሚናገረው በእርሱ የሚያምን ሁሉ ዘላለም ሕይወት እንዲያገኝ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወዷልና ይላል። ስለዚህ በፍቃዱ መጥቶ ቤዛ እንደሚሆን ነገረን። ደግሞም ቤዛ ሆነ። ዮሐንስ በመልእክቱ ላይ በአንደኛ መልእክቱ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ የልጁ ደም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል፣ ያድናል። የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። እንቀጥል። ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱ የበደላችን ስርየት ነው ይለዋል። ስለዚህ ክርስቶስ የበደላችን ስርየት ነው። በውድ ደሙ ገዝቶናል፣ በደም የተገዛን። ስለዚህ በኩራት እኛ የንጉሥ ልጆች ዋጋ የተከፈለልን ከሞት ወደ ሕይወት ለመምጣት እርሱ ስጋና ደም የሌለው ስጋና ደም ተካፍሎ ዕብራውያን ምዕራፍ 2 ቁጥር 15 እንደሚናገረው ወንድሞቹ በስጋና በደም እንደሚካፈሉ በሞት ላይ ይኸውም ዲያብሎስ ነው በሞት ለመሻር በስጋና በደም ተካፈለ ተብሎ እርሱ በስጋና በደም ተካፍሎ ሞቱን በሞቱ ሽሮ በደሙ ቤዛነትን ሰጥቶናል። አዲስ ኪዳንን አቁሞልናል። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 19 ማለት ነው። ስለዚህ እኛ ቤዛችን ክርስቶስ በፍቃዱ ወዶ ፈቅዶ ስለኛ ቤዛ ሆኗል። በግዴታ አይደለም፣ በውዴታ ፍቅር ነው። ይሄው ፍቅር ከዚህ በላይ ምን አለ ይላል ዮሐንስ ምዕራፍ 15 ቁጥር 13 ባልሳሳት እስከ ሞት ድረስ ከመውደድ በላይ ምን አለ? ፍቅር ከዚህ በላይ ምን አለ? ገንዘብ መስጠት ሲተርፍ ሊሆን ይችላል። ህይወትን ነው፣ ህይወት እስከ መስጠት ድረስ ሞቱን በመሻር ህይወትን ሰጠን። በትክክል የሚያስተምሩ ግልጽ ነገር ነው። በትክክል ግን አንድ ጥያቄ እዚህ ጋር አነሳ ለምፈልገው ነገር ሙስሊሞች ቤዛ አያስፈልጋቸውም? አለማወቅ ነው ኡስታዙ። ቤዛ ያስፈልጋቸዋል። በቅርቢያ ሙስሊሞቹ ጋር ከመሄድን ማንም ለማንም አይሞትም፣ ማንም የማንም ደም አያስፈልገውም፣ ወለ የሰው ወለ በግ ወለ ምናምን አለ አይደለ? በኢብራሂም አብርሃምን ኢብራሂም ይሉታል እና
ልጁ ሊሰዋ እንደሄደ ታውቃለህ በመጽሐፍ ቅዱስ ይስሐቅም በእስልምናውም ይሄ ታሪክ አለ ሱራ 37 ላይ ከ101 እስከ 107 ድረስ አለ በታላቅ እርድ ተቤጀ ነው ይላል ማንንም ለማንም ቤዛ አይሆንም ማለት ነው የአብርሃም ልጅ አባቱ ሊሰዋው ሲል በታላቅ እርድ ተቤጀው ቤዛ ያስፈልግም ካለ ይሄ ኡስታዝ ደግሞ ለአብርሃም ልጅ እነሱ እስማኤል ይሉታል እሺ እስማኤል ባይልም ቁርአኑ እስማኤል እንዳይታረድ በምንድን ነው የተቤዠው ቁርአኑ በታላቅ እርድ ተቤዠ ነው ስለሚል ይሄንኛው አብዱል ደግሞ የበግ ደም የከፍት ደም ለማንም ቤዛ አይሆንም ይላል አይደል ያ ቁርአኑ ላይ ደግሞ ልጁ እንዳይታረድ ሌላ ቤዛ እንደተሰጠው ይናገራል ምን እንደተሰጠ ግን አይታወቅም ሰው ይሁን ከፍት ይሁን አይታወቅም ማን ምትክ እንደሆነ አይታወቅም ግን በታላቅ እርድ ተቤዠ ነው ይላል ሲታረድ መቼም ደም መፍሰሱ አይቀርም ያ ደም መፍሰሱ ያንኛውን እንዳይታረድ አድርጎታል ማለት ነው አይደል በትክክል አብርሃም ልጁን እንዳያርድ ያንኛው የታረደው ቤዛ ሆኗል ማለት ነው አድኖታል ማለት ነው ራይት ትንሽ ከፍ እናድርገው ትንሽ እናብለው እዚህ ላይ ሐሳብ ለመጀመሪያ ያክል ኡስታዝ ቁርአን እየዘለለ ነው ያነበው አለማወቅ ድንቁርና ዝም ብለህ ሌላውን ስተች አንተ ጋር ምን እንዳለ ላታቅ ትችላለህ ትንሽ ቶፒኩን ትንሽ ከፍ አድርገው አሁን እኛ ክርስቶስ በፍቃዱ ወዶ ፈቅዶ ቤዛ ሆነን ነው አይደል ለምንለው በሱም ምክንያት ገነት እንገባለን እንድናለን ድናናል ገነት እንገባለን በዚህ በቤዛነቱ አይደል እንደ እስልምናስ ቤዛም ይሆናቸው ማለት ምን ነው ያላችሁ ለዚህ ለጠብደላ አብዱል እኔ ነኝ ቤዛው እንዴት ነው እኔን ገሎ እኔን አርዶ ነው እሱ ገነት የሚገባው ማስረጃለ በሚገባ ሳይ ሙስሊም 2767 ኤ ላይ እንዲሁም ደግሞ ራይድ ሰሊን 432 ላይ እንደዚህ ይላል በደንብ አስተውል ራይድ ሰሊን 432 ላይ መሐመድ ነው የተናገረው on the day of resurrection Allah will deliver to every Muslim a Jew or a Christian and say this is your ransom from hellfire ምን ይላል ይህ የትንሣኤ ቀን ለእያንዳንዱ ሙስሊም አንድ አይሁድ ወይንም ክርስቲያን ይሰጠውና ይህ ከሲኦል መዳኛ ወይንም ከገሃነም እሳት መዳኛ ቤዛ ነው ይለዋል በጋራ እኛ ማርዶ ነው ገነት የሚገባው ለነገሩ ማለት የደመረስ ነው እዚህ ምድር ላይ ያ ቀጥሎ ምን ይላል መሰለ there would come some people amongst the Muslim on the day of resurrection with sins as heavy as a mountain and Allah would forgive them እንደ ተራራ የተከመረ ኃጢአት ይዘው ይመጣሉ አላህ ይቅር ይላቸዋል በምንድነው ይቅር የሚላቸው ያንን ኃጢአት ወደ ማን አስተላልፎ ወደ ክርስቲያኖችና ሙስሊሞቹ እዛ ሳይደርሱ ግን ሽልማት ለመሸለም ግን ምን ማድረግ ይችላሉ መሰለ ቡሃሪ 557 ላይ wherever you find them ተስልምና ወጡ ወይ ካፊር ወሉትን የትም ቦታ ካገኛችኋቸው kill them ግደሏቸው for there will be a reward for their killers on the day of resurrection ለገዳዩ በቂያማ ቀን በትንሣኤ ቀን ሽልማት አለውና ባገኘህበት ስለዚህ የማንም ደም መድኃኒት አይሆንም ብሏል እኔን ከገደለ እኔን ካረደ ያሸልማል ያሸልመው ሽልማቱ ሲኦል እንዲገባ አይደለም ገነት እንዲገባ ነው ባገኛችሁበት ግደሏቸው ለገዳዩ ደግሞ ይሸለማል አለ ይሄ ግብዳ ኡስታዝ መንገድ ላይ ወጥቶ ግን የማንም ደም መድኃኒት አይሆንም የበግም ሆነ ምናምን ሲል በጓ ይስሐቅን ወይንም ደግሞ እስማኤልን እንደነሱ የአብርሃም ልጅን ተቤዥተዋል የቁርአኑ እንደሚለው በታላቅ እርድ ተቤዥ ነው ስለሚል የማንም ቤዛ አይሆንም በሚለው በግ ነው ወይንም ከፍት ነው ቤዛ የሆነው ካሉ ተቤዥቶታል ማለት ነው ቤዛ ሆኖታል አይ በግ አይደለም ሰው ነው ካሉ ስለዚህ ሰው ለሌላኛው ሰው ቤዛ መሆን ይችላል ስቲላውንም ማለት ነው በትክክል ኦኬ እንቀጥል አሁን እኔ ለነሱ ለሙስሊሞች ሁሉ ቤዛ መሆን እንደምችል ከተስማማን አይሁዶችም እንደዛ ቤዛ የሚሆኑ እንደሆነ ክርስቶስ ለኛ ቤዛ ሆኗል ስንል ግን አይቀበሉ ምክንያቱም እኛ ሆኗል ብለን ነው ምናምነው ገባ ድነትን አግኝተናል በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እንዲያልጁን እስኪሰጥ ድረስ ዓለሙን ወዷል የሚለው የታመነ ቃል ነው ክርስቶስም ይሄንን ምን ብሏል በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው ሕያው ሆነ ለዘላለም አይሞትም ብሏል ስለዚህ ይሄ የታመነ ቃሉ ነው
የታመነ ቃሉ ነው። እነሱ ወደፊት ስለሆነ ቤዛ የሚኮንላቸው ወደፊት ስለሆነ እኔን አርደው ገነት የሚገቡት ገና ቤዛነትን ስላላገኙ አሁን እኛን ይተቻሉ። ነገር ግን ትንሽ ከፍ እናድርገው። የማንም ደም ለማንም መድኃኒት አይሆንም ማለት አንተ ማክረር ሰውዳለህ ሲከራር አድርገው ያ ገና እናከረዋለን እናጠብቀዋለን። ገመድን ሳብ አድርገን መፈናፈኛ አሳጥተን ቅርቃር ውስጥ እንከታቸዋለን። ደግሞ እንደዚህ አይነት ነገር እንዳይሞክሩት ማለት ነው። የሙሐመድ ደም መድኃኒት መሆኑን ታውቃለህ? ማለት ሞቶላቸው ነው። ደሙ መጠጣት ከሲኦል ያድናል። ማስረጃ ይሄ መጽሐፍ እንደምታየው ምን ይላል መሰለ? There was also the time when Malik bin Ibn Sinana drank his blood on the day of Uhud. ማሊክ ኢብን ሲናና የሚባለው የኡሁድ ማለት ጦርነት ነው። ሙሐመድ ጥርሱ የተሰበረበት የተፈነከተበት ቀን ነው። የዛን ዕለት ምን አድርጓል ይላል? ብለዱን ጠጥቷል፣ ደሙን ጠጥቷል። መጠጣት ብቻ አይደለም፣ ደሙን ነው። ደሙን ይኸው ደግሜ ላንብብልህ። Malik ibn Sinana drank his blood on the day of Uhud and licked it up. ምን አደረገው? ላሰው። ሙሐመድ እየደማ ይልሰው ነበረ። ሶሪ እኔ አልስቅም። አይርቦስ ነበር። ሙሐመድ ምን ቢል ጥሩ ነው? ምን አለ? The prophet allowed him to do that. ደሙ እየፈሰሰ ተጣብቆበት እንደ መዥገር ሲጠጣው ፈቀደለት ጠጣ ብሎ። አንድ ሰው ብቻ መሰለ እንዴ? ሌላም አለ። በሌላ ጊዜ ደግሞ ሌላም አለ። Something similar occurred when Abdullah ibn Dubair ደግሞ drank his cupped blood. ደሙ የተቀዳለትን ድፋ ሲባል አብደላ ኢብን ዱቤር ደግሞ ወስዶ እንደርጎ አደረገው። አሁን ቪዲዮ አይቼ ነበር። ሰዓቶች ሲናገር ላስደምጣችሁ ይቻላል ነው ማሪፍ ነው ከኔ ብቻ ከሚሰሙት። የሚገርመው ነገር አብደላህ ኢብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ምን አድርጎት መጣ? ግጥም አድርጎ ጠጥቶት እና ኡስታዛቸው ደግሞ በጣም በኮንፊደንስ ነው እያወሩ ያለ። ግጥም አድርጎ እርጎ የጠጣ ነው ይመስላል፣ ወይንም ውሃ ተጠምቶ የጠጣ ነው ይመስላል። ሙሐመድ ግን ይሄንን የጠጣውን ሰውዬ ምን እንዳለው ታውቃለህ? ጋብበለ ከጠጣ በኋላ the prophet allowed him to do that እንዲጠጣ ፈቀደለት and said ከዛም እንዲህ አለው the fire will not touch you ሲኦል አነካህም አለው። የሱን ደም ስለጠጣ ያ ጠብደል ኡስታዝ አደባባይ ላይ ወጥቶ ግን ምን አለ? ማንም የማንንም ደም አያድንም አለ አይደለ? የሰውያቸው ደም ግን ያድናቸዋል። ደሜ ከደሙ የተቀየጠ ሲኦል አይገባም አለ። ያስበላል። አሁን ይሰማል። መቻውንስ ቢያገኙ ይምራሉ እንዴ? እነዚህ ነው የሚምሩት መስሎ እንዴ? ጸጉሩን እኮ ምን ያደርገው? አንድ እንትን ልስ እንደው ጸጉሩን ምን ያደርገው መሰለ? ተቆርጦ የወደቀውን እንኳን ሞቶ እንኳን ውሃ ውስጥ እየጨመሩ ይጠጡ ነበር። ያንን ቆሻሻውን ጸጉር ሱናን አቡ ዳውድ 30-80 ላይ ቅማል አለበት ጸጉሩ። አዎ ከማንም ተጣ ቡሃሪ 58-96 ላይ the size of the container in which there was some hair of the prophet ኮንቴነር ውስጥ ምን አለ? ስሞል ሳይዝ አለ ኮንቴነር፣ እዛ ውስጥ ጸጉር አለ፣ እዛ ጸጉር ውስጥ ደግሞ ውሃ አለበት። if any person suffer from evil eye ቡዳ ከተበላ ወይን እንዲህ ከታመመ or some other disease ወይንም ከታመሙ he would send a vessel containing water to ለኡሙ ሰላማ ኮንቴነር ይልካል። ከዛ ጸጉር ውስጥ ውሃውን ነክራ ትሰጣቸዋለች። ከዛ ይድናሉ። የቡዳ መድኃኒት ነው ያላቸው። እጣቢን የሚጠጣሉ። የሙሐመድ የጸጉር እጣቢም ደግሞ የቡዳ መድኃኒት ነው። እንግዲህ ኢማጂን ምግብ አልበላውም አትበላ ምን እናድርግ ካለ ምን እናድርግ? ልጨምርልህ ትንሽ። ቆይ እንደውም አንተ ሰውዬ አብዝተዋል። ትንሽ ከፍ ላድርገው ትፈልጋለህ? እሺ ልፍቀድልህ። ሰውዬማ አንድ ኢትዮጵያዊት ነበረች እና አታፈጥብኝ
የመሐመድ ቤት ሰራተኛ ነበረች። መሐመድ ሽንቱ ሸንቶ ፖፖ አልጋ ስር ነበር የሚያስቀምጠው ማታ ማታ። ምኑን እኔ ላምብል አታፍጥብኝ። ላምብል ይሄ ቁርአን አሰላለ ላምብል በይ በጻፋቸው ላይ something similar is related about when a woman drank some of his urine. He told her, you will never complain of stomachache. መቼም ወደ መምም አትታመሚም በሌላ እንትን ላይ ደግሞ ገነት ትገቢያለሽ ብሏታል። the hadith of the woman drinking the urine is sound. ሐዲሱ ተቀባይ ያለው ነው ሳሂህ ነው ይላል። እና ሽንቱን የጠጣችሁ ወደ መምም አያገኝሽም ሲኦልም አገቢም ተብላለች። ምን ትለዋለህ? እኮ አስተምሮ እኮ ነው። ምግብ አልበላም አንድ ልጨምርልህ። እንደዛ ከሆነ ቆይ ጠቃሚ ነገር ልጨምርልህ። ምን ሆነ መሰለህ? ሙሉ ታሪኩን አንተ ታነበዋለህ። ሳሂህ ቡኻሪ 4102 ላይ የሚገኝ ነው። ዱቄት አንጡ አለ መሐመድ። then she brought out to him ተቦካ ሊዳ መጣች። the prophet ወደ ፕሮፌቱ ዱቄቱን አመጣች። ደደው ማለት ነው ዱቄት እንትን የተቦካው he spat in it ተፋበት and invoked for Allah's blessing in it ከዛ ጸሎት አደረገበት። ነው ቶሎ ማንኪያ ነው ማንኪያ ዳቦ መስሪያ ምራቁን ተፍቶ የሚያቦኩት ማለት ነው። አታፍጥብኝ። እኔ ሐዲሱን ብቻ ነው ነገርኩ። ተተራውክ ከሙስሊሞች ላይ ዳቦ ገዝተን እንበላለን። አሁን እኮ ባይዘይ ምራቁ እኮ ይጠቀሙት እንደነበር ኡስታዙም ይናገራሉ እኮ ባይዘይ አንድ ቪዲዮ አይቻልም። እዛው ላይ ይናገራል። ላክል ቪዲዮ ላይ አንድ ቪዲዮ እናሰማችሁ። ምራቁን እንግዲህ ዳቦ ማብቂያ ነበር። ሳይኮሎጂካሊ ሰዎች ሊረዳዱ ያላህ መልእክተኛ ለአለከ ሸርተው ጠጥታ ሆኖ አሉት። ከዛ ፈራ ተባብሎ አዎ አለች። ደሙን ማለት ነው። ደሙን ጠጥታ ነበር አሉት። አዎ አለ። ኦኬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከው ማለት ነው። ኡስታዛቸው ምንም ሳያፍሩ የሚናገሩት ደሙን መጠጣ ምሳሌ አክታ ምራቅ የአላህ መልእክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሱሐቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። አይጠፉም። ከተፉ መሬት ጠብ ሳይል ሱሐቦቹ ተወርውረው ይቀልቡታል። ምራቁን አክታውን ምራቁን እስቲ ኢማጂን አድርገው። መሐመድ ግዙፍ ነው፣ ግብዳ ነው። እሺ ነብዩ መሐመድ ቆይ ግን አዲስን ላብብልህ። ባይዘይ ሰውዬው ያወራው ከራሱ አይደለም። አትናደድ። ቆይ ሳሂህ ቡኻሪ 2731 ላይ የሚገኝ ነው። whenever Allah's messenger spat መቼ ምራቁን ከተፋ መሐመድ the spittle would fall in the hand of one of them ካንዳቸው ላይ ምራቁ እጃቸው ላይ ያርፋል። ታይላት the prophet's companion የነብዩ ባልደረቦች ላይ who would rub it on his face and the skin ከዛ ምን ያደርጉታል? ፊትና እጃቸውን በምራቁ ይተባበሱታል። አይወዝ ወዙ መጣ። ነብይ ከሆኑ ስንት ዓመታቸው? በ40 ዓመቱ አካባቢ ላይ ነው ነብይ የሆነው። እስከ ስንት ዓመታቸው ነው የኖሩት? ከ63 እስከ 65 ሐዲሳቶች ይጋጫሉ። ስለዚህ 20 ምናምን ዓመት ምራቃቸው ጠብ ብሎ አያውቅም። እነዛ ሰዎች እየተወረወሩ መቅለብ ነው። እንግዲህ ጸጉሩን አይታል። እጣቢውን ጸጉሩን እንኳን ሲቆረጥ ይፈልጋሉ ለመውሰድ ምራቁን አቅጥታለ ደግሞ ተወርረው የሚቀልቡት። ኢቭን ላቡ እንኳን መሬት ጠብ ብላ አታውቅም። ምን ይሆናል? ላቡን ይቀቡታል። እንትን ይሉታል። መድኃኒት ነው ብለው ሽቶ ነው እንዴ? መድኃኒት በለው መድኃኒት ነው ላቡ። እኔ አንድ ጥያቄ ልጠይቅህ። ትልልቆቹስ ይሻማሉ ምራቁ? እሺ ልጆችስ እንዴት ነው የሚሆኑት? ለልጆች መፍትሄ ያለው መሐመድ ፍትሃዊ ነው። አንተ ተጠቀማ ፍትሃዊ ነው። ለህፃናቶቹ ደግሞ ምን አይነት መፍትሄ ያለው መሰለህ? ትልልቆቹ እውነት ነው አንተ እንዳልከው ደለው እንደበረኛ ምን ያደርጋሉ? ይሻማሉ፣ ይቀልቡታል።
ህፃናት እስከሆኑ ምግብ በልተው ማቁ ገና ጨቅላ ታቃፊ ከሆኑስ ማሜ መፍትሄ ያለው ማሜ ቹለለው መፍትሄ ያለው ሳያል ቡኻሪ 39:10 ላይ so the first thing that went into the child's stomach was the slave of the prophet የመጀመሪያው የህፃን ሆድ የሚገባው ማን የሙሐመድ ለሐጭ ነበር ምንድነው ክትባት ነው እንዴ ክትባት ነው በለው አብደላህ ብን ዙበይር የሚባለው እንግዲህ አብደላህ ብን ዙበይር ቀደም ደሙን ሲጠጣ ነበር አይደለ አልጎ አሁን ደግሞ የመጀመሪያ ሆድ ውስጥ የሚገባው ደግሞ ነው ይላል ለሐጩ ነው የሙሐመድ ለሐጭ ነው የጠጣው ገና ሲወለድ የሙሐመድ ለሐጭ ይጠጣል አድጎ ደሙን ደግሞ ይጠጣ ነበር ገነት መግቢያ ነው ባይዜ ልጨምር ነበር ተወተቱን በላይ ነበር እቺን መጽሐፍ ደግሞ እንደምታውቁት በሺያዎች ተቀባይነት ያለው ነው እቺ ደግሞ ሀያቱል ቁልብ ቮሊዩም 3 ላይ ፔጅ 108 ላይ ኢማም ሁሴንን ታውቀዋለህ ኢማም ሁሴን በጣም ታዋቂ ነው ኢማም ነው እንደ ወተት የሙሐመድን ለሐጭ ለሁለት ዓመት ተጥቷል አታፍጥ ከወተት በላይ በለው በቃ እሺ ኢማም ሁሴንን ይወል እንደዚህ ያደርገው ነበር ኢማም ሁሴን has not suckled from any woman ከማንም ሴት ጡትም የጠባው የለም his blood and flesh were made up by the saliva of the holy prophet በሙሐመድ ለሐጭ ነው ስጋና ደሙ የተገነባው ከፋኝ እንደገና the period of suckling is 2 years ለሁለት ዓመት ነበር የመጥቢያ ስለዚህ 2 ዓመት ወተት አልጠጣም ስጋና ደሙ አጥንቶ የተሰሩት በሙሐመድ ለሐጭ ነው አይና በይተው እንደሚራመዱት አይደሉት መድኃኒት ማለት ያለው ታዲያ ባይዘይ ሙሐመድ ተዛ ደግሞ ምን ብሏል መሰለ ስለ ምራቁ ሲናገር መድኃኒት ነው ብሏል ሳያል ቡኻሪ 57:45 ላይ the slave of some of us cure our patient ምራቃችን እኛ መድኃኒት ነው ስለዚህ ለሐጭ መድኃኒት ነው ብሎ የሚያምን ኡስታዝ የሙሐመድን ደም መጠጣት መድኃኒት ነው ብሎ የሚያምን ለሐጩን መጠጣት መድኃኒት ነው ብሎ የሚያምን የክርስቶስ ደም ከኃጢአት ያነጻል ሲባል ኖ ይላል የሙሐመድ ለሐጭና ደም ገነት ያስገባል ብሎ ግን ያምናል ባይዜ ለህፃናቶቹ ሄዶ ለሐጩን ይገታቸዋል አፋቸው ላይ ሳቦቹ ሲል ዘለው ቀርበው ይጠጣሉ ባሮች ሳተለይም ለነሱ ልዩነት አለው ኦኬ አሁን አስተዋውሰ ከሆነ ልጅ ወይን እንደዚህ ሆነ እንደ ድመት ወተት ሲሰጥ ወተት ብቻውን አይሰጣትም ምን ይደረጋል ውሃ ይጨመርበታል ያ ይሄ የሚደረገው ለምን መሰለህ ታውቃለህ አላውቅም ወተት ድመት ሰጣትን በቃኛ አትልም እንደገና ካዳተኛ ነች ትባላለች በየሰፈሩ ጥልጥል ስለምትልም አላበሉኝም አላጠጡኝም ለዛ ነው በየሰፈር ምን ተወለጠለው ትላለች እና ምስክር እንዲሆንባት ነው ውሃ የሚሰጣው ተብሎ አባባል ነው ይባላል እና ለባሮቹ ሙሐመድ ምን እንደሚያጠጣ ላሳየ አክታውን እንኳን ብቻውን አይሰጣቸው አክታ ነው ለነኛ ስፔሻል አክታ ብቻ ነው ለባሮቹ ሲሆን ደግሞ ይለያል ሳያል ቡኻሪ 188 ላይ አቡ ሙሳ እንደተረከው the prophet asked for tumbler containing water and washed both his hands and the face in it then threw mouthful of water in the tumbler and said to both of us Abu Musa and Bilal drink from the tumbler ጠየቀን ውሃ ያዘ አመጣንለት እጅና ፊቱን ውስጡ ታጠበ ከዛ አፍ ውስጥ ውሃ ጨምሮ ተጉመጥምጦ ተፋበት ከዛ እሱን ጣቢውንና የተጉመጠመጠውን ጠጥቷለን ጠጥቶ አዘዘ ስለዚህ ለእንትን ሲሆን ጣቢ ጨመረበታል ቪአይፒ ነው ለባሮች ሲሆኑ ጣቢ ጨማሪ ያለው የዚህን ኡስታዝ መጨረሻ ነው ይቻላል እንደዚህ አምነዋል ጣቢ መጠጣትንም አምነዋል ስለዚህ ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሱሐቦች እዚያ ቪዲዮ አንዴ ላቁመውና ተበሩክ ማለት ነው ተበሩክ ማለት በረከትን ለማግኘት የምታደርግበት ማለት ነው ስለዚህ ሙሐመድ ጣቢው ለሐጩ ጸጉሩ በረከት የሚያሰጥ ነው እሱን በመጠጣት ገነት መገባበት ነው መዳኛ መንገድ ማለት ነው በቃ አወይ ክላጭ ለመባረክ
ይሄ ሁላ ነገር በአጠቃላይ ምንድነው ጃኢዝ የሆነ ነው። ሱሐቦች አድርገዋሉ። እንደገና የአላህ መልእክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁሉ ተበሩክ አድርገዋሉ። አብደላህ ኢብኑ ዑመር የሰገዱባት ቦታ ላይ ብቻ ነበር የሚሰግደው። አብረው ጉዞ በሚሄዱበት ሰዓት ላይ ምልክት እያደረገ ከኋላቸው ያልፍ ነበር። እሳቸው ቆሞ የሰገዱባት ቦታ ላይ ያቺ ቦታ ላይ ሄዶ ይሰግድ ነበር። ይሄ ተበሩክን መፈለግ ነው። ግልጽ ነው አይደል? እነዚህ ነገሮች እዚህ ጋር እንደው ቃላቃላ ፍቅርታ ብልኝና የአይን ምድራቸውንስ አይጠቀሙት ነበር? ይፈልጉ ነበር። የተቀመጡበት ቦታ ላይ ሄደው ይቀመጡ ነበር፣ ይፈልጉ ነበር የሚለው እኮ ካካቸው ፍለጋ እኮ ነው። አሜን በሉት እሱ ነው በለኝ። ቅቤ ሊቀቡት ነው ወለየ ካካቸውን እና ግን ችግሩ ምንድነው? ብዙ ጊዜ ሊፈልገው ያጡት ነበረ ማለት ምክንያቱም እንደዚህ የሚል ሐዲስ አለ መጽሐፋቸው ላይ እንደዚህ ይላል። እቺ መጽሐፍ እንደምትመለከተው one of the scholars concerned with a report about the prophet and his qualities related that when he went to defect ሊጸዳዳ ሲል the earth split open and swallowed up his feces and urine ምድር ትከፈትና ምን ትሆናለች? ምድር ተከፍታ ካካውን ትበላዋለች። ሽንቱንና ካካውን ትበላባቸዋለች። ሄደው እንትን ሊሉ ሲሉ አሁን ያቺ ሽንቱን ያቺ የጠጣችው ቃሌ ፖፖሌ ስለጠጣ እንትን ስላለ ነው። መሬት ላይ ሲሆን ግን ሄደው ሊጠጡ ሊበሉ ሲሉ ምድር ተከፍታ ካካውን ትበላባቸዋለች ይላል። እኔ እንዳድቫይስ ናቸው ላይ ሰላላ እንደዛ ቢያደርጉ እውነት እኔ የምስማማለሁኝ። ሁላጋም ከሚንከራተቱ ግን ምድሪቷ ለምለምቱ ነው እንግዲህ ያካካ ቡዳን ነው እንግዲህ ምድሪቱ ትውጠበታለች የሚባለው ቡዳ ሲሆን ነው። እኔ የቡዳ ሰው ነው ምድሪቱ ወጣው ራሱ ቡዳ መሆኑን እኮ መጣቀም ምንድነው? የሙሐመድን እጣቢ ለቡዳ መድኃኒት ብለው እንትን ይላሉ። ሙሐመድ ደግሞ ምን ብሏል? ቡዳን ሎክ ቡዳ ካለ ያ የበላውን የምትጠረጥሩትን የሱን እጣቢ ተጠቀሙ ትድናላችሁ ብሏል። ስለዚህ ሙሐመድ ቡዳ መሆኑን በዚህ እናውቃለን። ባይዘይ ከሞተ በኋላ ሌላ እንድልጨምርልን በአማርኛ እዚህ ጋር የተረጎማት መጽሐፍ ታየው ቡልጓል መሪም የሚል መጽሐፍ ነው። ይህ ጁባ ይላል። ጁባ ማለት ልብስ ካባ ነገር ነው ሙሐመድ ቢለብሰው እስኪሞቱ ድረስ አይሻ ዘንድ ነበር፣ አይሻ ጋር ነበረ። ከዚያም እኔ ወሰድኩት ትላለች። ነብዩ አዘወትረው ይለብሱት ነበር። ከሞቱ በኋላ ግን በሽተኞች ፈውስ ያገኙበት ዘንድ እርሱን እያጠብን እንሰጣቸዋለን። አይሻ ዘንድ የሚገኘው ልብስ እያጠቡ ጣቢውን ይሰጡታል። ይሄ ልብስ ደግሞ እንዴት ነው ብለን ስንል ሱናኒ ኢብን ማጃህ 535 ላይ አይሻ እንዴት ትላለች? እሷ ዘንድ I often scrubbed it semen from the garment of the messenger of Allah with my hand. ከአላህ መልእክተኛ ልብሱ ላይ ስፐርሙን በእጄ ነበር መፈትገው። አሁን ሲሞት ያንን ስፐርም የተጨመላለቀውን እያጠብን ለበሽተኞች ፈውስ ብለን እናጠጣቸዋለን። ማሜ እኮ ያልወለደው እኮ ልብሱ ላይ እንትን እያለ ነው። ስፐርሙን በእጄ ፈትግ ነበረ። ያንን እጣቢውን ደግሞ እናጠጣቸዋለን ለታማሚዎች። የሙሐመድ ልብስ እጣቢ ለበሽተኞች ፈውስ ከሆነ እላዩ ላይ ስፐርሙን የሚለቀውን አጥበው ከጠጡና እንድናለን ካሉ ጸጉሩ እጣቢው መድኃኒት ከሆነ የልብሱ እጣቢ የስፐርሙ እጣቢ መድኃኒት ከሆነ አክታው ለሃጩ መድኃኒት ከሆነ ቮሚቱ መድኃኒት ከሆነ እጣቢው መድኃኒት ከሆነ ደሙ መድኃኒት ከሆነ ምኑ ነው የቀረው? በህይወት እያለ አርደው ለመብላታቸው ራሱ ማለት ነው። እኔም የፈራው እሱ ነበር ማረድ ልምዳቸው ስለሆነ እሱ ፈርቼ ነበር። አሁን የአብዱል በምን ሞራሉ ነው ክርስትና ሊተች የሚችለው? አሁን በምን ሞራሉ? ቅድም እንዳልነው የራሳቸውን ቁርአን ሲያነቡት መሀል ላይ ይዘሉታል። መሳፈጣቸው አያል ምን ያህል ዋጋ እንደሚያስከፍላቸው ክርስትና ላይ አፋቸውን በከፈቱ ቁጥር ይሄ በወርቅ የተለሰነ የሚመስል መቃብር የሆነ አስተምሮታቸውን ገለጥ አድርገን ከፍተን ባዶ መሆኑን ሬሳ መሆኑን ጥንባት ክርፋት መሆኑን
ለትውልድ እንዲህ ማሳየት እንችላለን። ይህን ድምፅ የምትሰሙ ውድ ክርስቲያኖች፣ ውድ ሙስሊሞች ቆም ብላችሁ አስተውሉ። ቆም ብላችሁ ነገሮችን ግራና ቀኙን ተመልከቱ። እንወዳችኋለን። ዛሬ ይዘንላችሁ የመጣ ነው አስተምረው ይሄን ይመስላል። እኔ ዘንድ ጨርሻለሁ። አንተ ጋር ይቀራል። በጣም አመሰግናለሁ ወንድም እፎይ። እንግዲህ እኔ ጋር የሚቀረው ነገር ልቦናችሁን የኛ አምላክ ይክፈትላችሁ ለማለት ብቻ ነው የምፈልገው። ሌላው ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ ይህን ሚዲያ ደግሞ መደገፍ የምትፈልጉ ሰዎች ወራዊ አባል በመሆን ሜምበርሺፕ እንድትሆኑ በትህትና በታላቅ ትህትና እንጠይቃችኋለን። ለነበረን ቆይታ እጅግ በጣም እናመሰግናለን። አመሰግናለሁ ወንድም እፎይ።